እንግዲህ ሩታ ለአብርሽ በጣም በድለዋለች፣ በጣም ገፍተዋለች፣ ልቡን ሰብራዋለች። በቃ ምን ብዬ ልግለጻችሁ? በግልጽ እኔ እንጃ ገልጼው ራሱ በማያልቅ ቃላት ነው አብርሽን የገፋችውና አብርሽን የሰበረችው። ተሰብሮ መታ ጥግን አርጋ የጠገነችለት ሄርሜላ ናት ማለት ነው። እውነት ለእውነት ነገር የምትቆሙ ከሆነ እኔ በዚህ ናክል ሰው ሲጃጃል ገና አሁን ነው የሚገባኝ ማለት ነው። አንድ ባልና ሚስት ከተፋታ ከተጣላ በመካከላቸው የሆነ በጣም እንደሚያወሩትና እንደሚሳደቡ እንደሚናናቁ ነገር ካለ ሩታ ሰው ቤት መታሰራ አብርሽም ልክቻ ያስደረጋታል። እስቲ የአብርሽን ቪዲዮ እንመልከት ማለት ነው ውድ ቤተሰቦች፣ እንዲሁም የሩታንን ቪዲዮ እንመለከታለን። የሩታው ቪዲዮ ገብታችሁ ካያችሁት የአብርሽ ፈቱ ይለጠፍባታል እንጂ አብዛኛው ሩታ ለብቻ የሰራችው ነው ቪዲዮ ማለት ነው። አብርሽ ቤት ግን ሩታ የሰራችው ቪዲዮ ነው ማለት ነው። ታዲያ እንዴት አድርጋ ነው እቺ ልጅ እንደዚህ የሰራች እንደዚህ እያሳደገችው እንደዚህ ዋጋ እየከፈለችለት እሱ ከፍ ዝቅ ሲያረጋት እሷ አንድ ቃላት በተናገረችው ብዙዋችሁ የምትንጫጩት? ሩታ ማለት እኮ ያላ እኔ እንጃ ለአብርሽ እኮ ለሁሉም እኮ ነው። ሌሎችም ዩቱበሮች ብትዩ ሩታ የሌለችበት ቦታ የለም። እስቲ እንመልከት። በዛ ላይ ደግሞ አብርሽና ሩታ ሲመጡ ያለው ቪው እና ውሽሚት ስትመጣ ያለው ቪው በደንብ አድርገን እንመልከት እስቲ። ሄርሜላ የከፈለችው ዋጋ፣ ሄርሜላ ባለትዳር ወንድ ከመንጠቅ ውስጥ ምን አስተምራናለች? ለኛ ምንድነው የተማርነው? ፍቅር ሰጠች ትላላችሁ። ምን አይነት ፍቅር? ይሄ እኮ ፍቅር አይባልም እኮ ይሄ ሰይጣን ነው። እውነቴ ነው የምላችሁ። አንድ ልጅ ከአባቷ ተለይተህ እኔ አግባኝ ማለት ሞር እንኳን አብርሽ ቢወዳት ቢያፈቅራት ከምን ነው የምላችሁ ከሷ ጋር ነበረ እኮ ቪዲዮ መስራት የነበረበት። በቃ ሩታን ከህይወቱን አስወልጦ ውልቅ አድርጎ። ምክንያቱም ቪዲዮ ሲለቀቅ ለብቻው አይደለም፣ ሩታ አይደለም የምትጭነው በግድ ራሱ ኤዲት አድርጎ ራሱ አይቶ ራሱ መርጦ ነው በራሱ ቻናል የሚለቀቀው ማለት ነው። እውነት ለሄርሜላ ቦታ ቢኖረው አላይሽም አትደርሽም ይላታል እኮ። እና ምን ለማለት ፈልጌ ነው፣ አብዛኞቻችሁ እያማረሽ ይቀራል እያማረሽ ይቀራል፣ እናንተ እያማራችሁ ይቀራል። ለማየት ያብቃል። እና ውድ ቤተሰቦች ተመልከቱ ሩታ የሌለችበት ሞር ሰሞኑ የሰሩትን ቪዲዮ እዩ። እዚህ ጋር ከ300,000 ያልፈዋል ማለት ነው። ለምን እርጉዝ ነኝ ብላ በሰራችሁ ማለት ነው። እስቲ ተመልከቱ። በዚህ ናክል ባሊና ሚስት መቼ ነው የሚለያየው? የሚገርመኝ ነገር እኮ እንዴት ነው ተደርጎ የሚለያየው? የተጣላ ሰው አይደለም ባሊና ሚስት አንሶላ ተጋፈው ልጅ ወልደው ስንት ደረጃ ደርሰው አንድ ሰው ዛሬ ካስቀየማችሁት እኔ እንጃ መለስ ብሎ አያያችሁም። እዩት፣ ከሩታ ጋር ሲመጣ ያለው ቪው እዩት። እዚህ ጋር እንዳለ እዩዋቸው ከላይ እስከታች ማለት ነው። ከዚህ ጀምራችሁ እዩ። ቀጥሎ ይሄ፣ ቀጥሎ ይሄ፣ ቀጥሎ ይሄ እዩ፣ ቀጥሎ ይሄ እዩዋቸው። ከሩታ የሚሰራቸውን ቪዲዮ ከሩታ ሲመጣ ያለው ቪው እዩ፣ ተመልከቱ ማለት ነው። እስቲ አብርሽ በሄርሜላ የተደነቀበትና የተወደደበት ቦታ እኔ ግራ የሚገባኝ ነገር እዩ። እዚህ ጋር ከ400,000 በላይ ተመልከቱ። ሩታ ያለችበት ሶ እንዳለ የሩታ ቪዲዮ ሩታ ይሰራች ሶ እዩ። እዚህ ጋር ቀለበት እንደውም በጉጉት የሚጠበቅ ቪዲዮ ተሰርቶ ሶ ሩታና አብርሽ እንለያይ ብለው እዚህ ጋር ሚና የተጫወተችበት ተመልከቱ። እዚህ ጋር ተመልከቱ ይሄንን ቪዲዮ። ሩታ የኔ ንግስት ማለት ነው፣ የኔ ጀግና ሴት ከ500,000 በላይ ተመልከቱ። ከሩታ ጋር ሲሰራ እዩ፣ ተመልከቱ እንዳለ እዚህ ጋር ተመልከቱ፣ ተመልከቱ ከሩታዬ ጋር ሲሰራ ማለት ነው እንዳለ ቪው እዩ። ሩታዬ ቀመም ከሱ ጋር ስትሆን ማለት ነው ተመልከቱ። ከ4 እና ከ5 የበለጠ ውሽሚት ሞር የምትፈልጉትን ቀለበት ሊያስርላት። ይሄ የፈረደበት ቀለበት ስንቴ ነው የሚታሰረው? የፍቅር ጥያቄ ያቀረበችለት ጊዜ ከ200 ምናምን አልወጣም። ፌንት የነቀለ ጊዜ 300 ገብቷል። ከሩታዬ ጋር ሹፉ እንዳለ የሩታ ቪዲዮ ተመልከቷ። የውሸት መኪና የተገዛበት ሩታ ያለችበት ቦታ አብርሽ ጋር ገብታችሁ ማየት ትችላላችሁ። የወለደች ጊዜ ማለት ነው። አረ በእናታችሁ በዚህን ሹፉ። እቺ ድንቅ የሆነች ልጅ ማለት ነው። ተመልከቱ፣ ተመልከቱ። የቱ ጋ ነው የውሽሚት ቪዲዮ ያለው ማለት ነው? ተመልከቱ ሩታ የሌለችበት
ሀፍላ ጊዜ ያሉበት እንደውም የሚያስጠላ ቪዲዮ ሰርተው አነጋጋሪ የሆነ ቪዲዮ እንኳን ሰርተው ይውላችሁ ቪዩ እዩ ሩታ ጋር ቪዩ ተለያይተው እንኳን አያችሁ። ሌላ ወንድ እንኳን ሌላ ሴት እንኳን አምጥቶባት ማለት ነው ለውሽሚት ተመልከቱ። ከውሽሚት ሲሰራ ማለት ቪዲዮ እዩ 200 እንኳን አይገባም ከውሽሚት ጋር ሲሰራ ተመልከቱ። ከውሽሚት የሰራው ቪዲዮ ከሩታ የሰራው ቪዲዮ ተመልከቱ። የሩታ ፈቶ ተለጥፎ እንደውም እዚህ ጋር ሩታ የለችም። ገባችኋ? ሩታ የለችም እዚህ ጋር ሞር ሩታ አለች። በእርግጥ ግን ትንሽ ነው የገባችሁ ማለት ነው። ተመልከቱ ከውሽሚት ሲሰራ ቪዲዮ አብርሽ እንደዚህ አይደለም ልናሳያችሁ የምትፈልጉት እናንተ ተመልከቱ። ተመልከቱ እስቲ እዩ። የትኛው ጋ ነው ውሽሚት ያለችበት? ውሽሚት ካለች እስቲ በህይወቱ ያለ ሩታ እኮ ማንም አይሆንለት ማንም። ለምን ካጂ ትሆናላችሁ? ለምን ትከዳላችሁ? ይሄ በሱሪው ስሜት የለቀቀበት ቪዲዮ ማለት ነው። ገባችሁ? አላህ ይቅር ይበልኝና ማለት ነው። እንደው ቲክቶክ ላይ ተለቆ ሰው ሲጮህበት መልሶ አጠፋው ማለት ነው። አለ ብልግና የተሰራበት እንኳን ማለት ነው። ተመልከቱ ከውሽሚት ሲመጣ ማለት ነው። ያ በግድ ሳመኝ ያለችው ማለት ነው። እዚህ ጋር ትመለከታላችሁ። እዩ ይሄንን ሩታ ስትጫወት ሚናዋን ስትጫወት ተመልከቱ። እዚህ ጋር ሩታ እንደውም የለችም። የሩታ ፈቶ እንኳን ተለጥፎ አልገባም። እርቃናቸው ሲሄዱ ማለት ነው። ገባችሁ? ይሄው እዚህ ጋር ሊገጣጠሙ ከንፈር ለከንፈር የቀራቸው ነገር የለም። ገባችኋ? እዩ ይሄንን በደንብ ተመልከቱ። ሩታ በለፋችበት እንኳን ይሄ ቫይራል የተጠበቀ ቪዲዮ እንደውም 400 ኬ ያከበረ ጊዜ የለውም ጭራሽ ማለት ነው። ገብታችኋላ? ያለ ሩታ ማንም አይሆንለትም። አብርሽ ያለ ሩታ ምንም የሚሆንለት ነገር የለም። ገባችሁ? እዩ እዚህ ጋር ተመልከቱ። እንደው እርጉዝ እያለች ማለት ነው ተከታታይ 400 ምናምን 5 ሊገባ የቀረው የለም 400 ምናምን ነገር 300 ኬ 300 ኬ 400 ኬ 400 ኬ 300 ምናምን ኬ ተመልከቱ ማለት ነው። ተመልከቱ 300 ኬ ይሄ የሩታ ውጤት ነው። የኔ ጀግና የኔ አንበሳ ማለት ነው። ተመልከቱ የቱ ጋ ነው ሄርሜላ ለአብርሽ ዋጋ የከፈለችው? ከሷ ጋር ሲመጣ ይሄው በነፂ ጊዜ በዚህን ጊዜ የተነሳ እሳት ነው ያልቆመው እስካሁን ማለት ነው። ገባችሁ? ከዛ በኋላ ይኸውላችሁ ከነፂ ራሱ ሲመጣ 300 እንኳን አልገባው ማለት ነው። ከዛም በፊት ሲሰራ እንኳን ማለት ነው ከሩታ ተለይቶ ማለት ነው። ይኸውላችሁ ይሄንን እንደው አርጉዝ ነኝ ብላ ማለት ነው። እና ከዚህ የበለጠ እናንተ ምን ልትፈልጉ ነው? ምን ልታዩ ነው? ሞር እንኳን የሰርጋቸው ጊዜ ቫይራል እንደዛ ይወጣው። ውሽሚት ከመጣች በኋላ በጣም የዘገጠ የወረደ ስራ ስለምሰራ አብርሽ በጣም ተጣላ። እንደውም ከነ ይሳቅ ጋር ይሻላል እውነት። ይው ቪዩን ከነ ፍቅር ምናምን አሁን ከፍቅር ጋር ሲሰራ ይውላችሁ እንደውም የፍቅር ይሻላል ማለት ነው። ተመልከቱ የነ ፍቅር ጊዜ ፍቅር ነበረ ይውላችሁ። የነሱ ጊዜ ስንትና ስንት ቪዩ ነው ያለው ማለት ነው። የነ ፍቅር የነ ጽጌ የነ ዳኒ እነዚህ ሴጣን የመሰለች ልጅ ማለት ነው። ማንም አይደለም ሰው ሴጣን ራሱ አይወዳትም። ይውላችሁ ቪዩዋቸው ተመልከቱ በደንብ አድርጋችሁ እዩ። እንደውም ከታች ከነዳኒ ምናምን ሲሰሩ በጣም ደስ የሚል ጊዜ ከ5 ከ6 እውነት የነሱ ጊዜ ይሻላል እንደውም ማለት ነው። እና ሩታን መሆን መቼም አትችልም ለማለት ፈልጌ ነው ማለት ነው።